እውነተኛ የፍቅር ታሪክ። ይህን እውነተኛ የፍቅር ታሪክ እንግዲህ ለሁላችንም ያስተምራል፣ ለሌሎች ምሳሌ ይሆናል ብዬ ይጠቅማል ብዬ ስላመጣሁት ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዲኔ ጎንደሬዋ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ በእውነተኛ ታሪክ ተከስቻለሁ። ቪዲዮ ላይክ እና ሼር እያደረጋችሁ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ ማለት ነው። ለዲኔ ጎንደሬዋ ዩቲዩብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሁሌም የሚለቃቸው አዝናኝና አስተማሪ ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማጥቆራችሁን አትርሱ። ቤተሰቦቼ አመሰግናለሁ። ነባር ቤተሰቦቼ ስለምታበረታቱ ላይክ ሼር ስለምታደርጉ ቪዲዮን ስለምታዩልኝ ከልብ ነው የማመሰግነው። አብረን ተያይዘን ስኬት ጫፍ ላይ እንደርሳለን። ከኛ በላይ እግዚአብሔር ያውቃል። ከእግዚአብሔር በታች ደግሞ እኛ እንጠነክራለን፣ እንሰራለን ማለት ነው። እንግዲህ በዛሬ ቪዲዮ አብረን ምን ይሆናል ተከታተሉ ቤተሰቦች። ለሌሎች እንዲደርሱ ግን ሼር ማድረጋችሁን አትርሱ ጋይስ። እውነተኛ ታሪክ ይላል። ሁለት ፍቅረኛሞች ነበሩ። ሁለቱም እንደ ፍቅራቸው በአንድ ወደ እስራኤል ሀገር ኑሮውን ለማሳለፍ ስደት ሄዱ። ከዛ በቅድስቷ ሀገር ቃል ተግባብተው ሞት ነው ካንቺ የሚለየኝ፣ እሷም ሞት ነው ካንተ የሚለየኝ ብለው ቃል ኪዳን አሰሩ። ከዛም ኑሮን ለማሻሻል በዛው ወደ አሜሪካ አቀኑ። የወንዱ ወይም ደግሞ የባሏ ዘመዶች በብዛት አሜሪካን ይኖራሉ እና እነዚህ ጥንዶች ከተጋቡ ብዙ ቆዩ። ልጅ አልወልድ ይላሉ። ከዛ ባሏ የኔ ፍቅር እግዚአብሔር ያውቃል፣ ልትወልጅልኝ ብዬ ውል ወስጄ እኮ አላገባውሽም፣ የአምላክ ስጦታ ነው አትጨነቂ ይላታል። ሁሌም እሷም እሺ ውዴ ብላ በባሏ ቃል ተጽናንታ ኑሯቸውን ቀጠሉ። ከዛም ከእለታት አንድ ቀን የባሏ ዘመዶች በቤታቸው ሆነው የሚያወሩትን ማለትም ልጅ ካልወለደች ይፍታት፣ ልጅ ሳይወልድ ልጃችንን ወንድማችንን እንዴት ይቀራል በማለት ሁሌም ይጮሃሉ። ከዚያም አንድ ቀን የልጅቱ ባል በሌለበት ወደ ምራታቸው ቤት አቀኑ። ሄዱም ልጅቷን ብቻ አገኟት። ከዛም እኛ እንወድሻለን፣ እንፈልግሻለን፣ ግን አንቺ ልጅ መውለድ ስለማትችይ ወንድማችን ፍቺውና እሱ ሌላ ሚስት አግብቶ ይውለድ ይሏታል። ተሰባስበው ሂደው እሷም የምትሆነውን አጣች፣ አለቀሰች። እያለቀሰች እነሱም ቁጭ እንዳሉ የልጅቷ ባል ከስራ ተመልሶ መጣ። ሲገባ ቤት ዘመዶቹ ከበዋል። ሚስቱም ታለቅሳለች። እሱም ደነገጠ። ከሀገር ቤት ዘመድ ሞተ እንዴ? የኔ ፍቅር ንገሪኝ ብሎ እቅፍ አድርጎ አብሮ ማልቀስ ጀመረ። እሷም እንባዋን ተቋቁማ የሆነውን ነገረችው። እሱም ምንጊዜም የወንድ ወገን ጓደኛ በፍቅር መግባታችሁን አታቆሙም? እሰይ አትውለድ፣ ምን አገባችሁ? ያገባዋት እኔ እንጂ እናንተ አላገባችኋትም አላቸው። ከእሷ ጋር የሚለየኝ ሞት ነው ብሎ ተናገራቸው። ከእሷ ጋር የሚለየኝ ሞትና ሞት ብቻ ነው እንጂ ወረት ወይም ደግሞ ልጅ ስላልወለደች አንለያይም ብሎ ለቤተሰቦቹ ነገራቸው። አቤት መታደል! ቃል ማለት እንዲህ ነው በእውነቱ። እነሱም ተደናግጠው ወጡ። ከዛም ሚስቱን የኔ ፍቅር ሳገባሽ እኮ ልጅ ተወልጅልኛለሽ ብዬ ተማክሬ አላገባውሽም፣ ተረጋጊ እንጂ ለምን እንዲህ ትሆኛለሽ? እኔን ከአንቺ የሚለየኝ ሞት ነው አላት እና ቃል ኪዳን ካሰርኩልሽ ሀገር ኢየሩሳሌም እንሂድ፣ ደግሜ ቃል ልግባልሽ አላት። መታደል ነው፣ የምሬ ነው። ይህ ፍቅር ግን በዚህ ጊዜ አለ፣ በዚህ ጊዜ አለ፣ አሁን ባለንበት ጊዜ አለ።
ኢየሩሳሌም እንሂድ ደግሜ ቃል ልግባልሽ አላት። እሷም እያለቀሰች በፍቅር አይን ቀና ብላ አይታ እሺ ውዴ አለችው። ከዚያም ወዲያውኑ ኢየሩሳሌም ሂደው ገዳማትን ተሳልመው እሷም እሱም ተረጋግተው ተመለሱ። ከዚያም ይህ ሁሉ በሆነ በወሩ ሆስፒታል ሂዳ ስትመረመር ነፍሰ ጡር ሆነች። አቤት መታደል! ነፍሰ ጡር ሆነች። አሁን የሶስት ልጆች እናት አባት ሆነው በአሜሪካን ይኖራሉ። ለእግዚአብሔር የሚሳነው ነገር የለም። በሰው ሕይወት አትግቡ። አንዳንዶች ደግሞ የሰው አሉባልታ እየሰማችሁ የሰውን ሕይወት አበላሽታችኋል። አታበላሹ፣ አይጠቅማችሁም። የሰው ሕይወት የእናንተ ሕይወት ሊሆን አይችልም። አንዳንድ አስመሳዮች አሉ። ምክንያቱም በማይመለከታቸው ትዳራቸው የሰው ትዳር ሲያስቀናቸው በማይመለከታቸው እንደ እርጎ ዝንብ ዝንቅ እያሉ የሰውን ትዳር ለመበጥበጥ የሚያሹ ብዙዎች አሉ እና ይህ መልእክት ለእነሱ እንዲደርስ ሼር ማድረጋችሁን አትርሱ። ለራሳችሁ አትበላሹ። የትዳር አጋሪያችሁን አታሳዝኑ። ለዚች አጭር እድሜ ለከፋው ዘመን ሰውና ሰው በሚበላበት መራራ ዓለም የራሳችሁን ኑሮ እንጂ በሰው ኑሮ አትግቡ ማለት ነው። እና ውድ ቤተሰቡ አያችሁ፣ እውነተኛ ታሪክ እንግዲህ በዚህ የተመሰረተ ነው። እግዚአብሔር አምላክ ጥሎ አልጣላቸውም። አያችሁ፣ የሰው ልጅ የወንድ ወገን ሴቷን እሱ በሌለበት ወገን እሱ በሌለበት ጊዜ ጠብቀው፣ እሱ ስራ ቦታ ሲሄድ ጠብቀው እሷን ሄደው የማሸማቀቅና በቃ ዝቅ አድርጎ የመናገር ፍላጎት ስላላቸው ሂደው የፈለጉትን ሲናገሩ፣ ልጅቷም ስታለቅስ እግዚአብሔር መልአክ ሲልክ ባልየውን አደረሰ። ባልየውም የገንዘብ ዘመዶቹን አፋቸውን አስዞ ወደ ቤታቸው መለሰ። ከዛም ግን እግዚአብሔር አምላክ ደግሞ ፈቀደና የልጅቷን እንባ ጠረገላት። አያቸው አይደለ? መጀመሪያ ላይ ቃል ተጋብተው ወደ አሜሪካን ኑሮ ለማሸነፍ ከሄዱበት በኋላ ልጅ ለመውለድ አልተቻለም። ጊዜው አልደረሰም። የእግዚአብሔር ፍቃዱ አልሆነም እና ግን ሲያሸማቅቋት ይቺ ልጅ አለቀሰች። ከልቧ ዝና ማለት ነው። ከልቧ ዝና ባለቀሰችበት ጊዜ ባልየው ይደርስና ነይ እንሂድ የኔ ፍቅር፣ እኔ ምንም ቢሆን አንቺን የሚለየኝ ሞትና ሞት ብቻ ነው። ስለዚህ ነይ ድጋሚ ቃል እገባልሻለሁ፣ እኔን ከአንቺ ማንም ሰው አይለየኝም። ልጅ ተወልጃለሽ፣ ሀብታም እንሆናለን፣ ብር እናገኛለን፣ ገንዘብ እናገኛለን ሁኝ ብዬ አይደለም ያገባውሽ። አንቺ የኔ ንግስት ነሽ፣ አንቺ የኔ ሔዋን ነሽ እስከ ወዲያኛው ድረስ ብዬ እንጂ ብሎ ቃል ስለገባላት ተመልሰው ወደ እናት ሀገር ወደ ኢየሩሳሌም ተመልሰው ሄዱ። ኢየሩሳሌም ተሳልመው ጸበሉን ቀምሰው ጸልየው ሲመለሱ በመጣች በወሯ ነፍሰ ጡር ሆነች። አያቸው፣ የእግዚአብሔር ታምር ለዚህ ነው። እኛ የሰው ልጆች እኩል ነን። እኛ የሰው ልጆች በማይመለከተን ሁሉ እንገባለን። ነገር ግን አምላክ በፈቀደ ቀን የሰው ልጅ ሰማይን ዝቅ ቢያደርግ መሬትን ከፍ ቢያደርግ ማድረግም ስለማይችልም ምንም ከእግዚአብሔር ቃልምም አይወርድምም አይሰቀልም። ምንም ነገር የነጥብ ታክል ቦታ የለውም ከእግዚአብሔር ቃል ውጭ። ስለዚህ ሁላችንም ከዚህ ቪዲዮ የተማርነውን ለሌሎች እንዲደርስ ሼር በማድረግ እኛም ደግሞ ያለንን የጎደለንን ፈጣሪ ማማረር ሳይሆን ፈጣሪ መጠየቅ አለብን። በጎደለ እግዚአብሔር ይሞላል። ዋነኛ ነገር ምንድነው? ትልቁ ስራችን በቅን ልቦናችን ፈጣሪያችን መለመን ነው። ለሰዎች ክፉ አለመመኘት፣ ለሰዎች ሸር አለመመኘት፣ ለሰዎች የጥላቻ መንፈስ አለማሳየት፣ ለሰዎች በጥሩ መንገድ ትክክለኛውን መንገድ ሆኖ መገኘት። ያ ከሆነ እግዚአብሔር ጥሎ አይጥልም። ይች ልጅ ባለቤቷ በሌለበት መጥቶ ቢያንገራግሯት ወዲያውኑ ባለቤቷ ደረሰላት። ከዛም ደግሞ ተመልሶ ባለቤቱ ለሁለተኛ ጊዜ ቃል ገባላት። ቃል በገባላት በወሯ ነፍሰ ጡር ሆነች። አሁን የሶስት ልጆች እናት ናት። እግዚአብሔር ይመስገን። ለእግዚአብሔር ምን ይሳነዋል? እና ውድ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት በመግለጽ ለሌሎች እንዲደርስ
ላይካችሁን ሼራችሁን እፈልጋለሁ እና አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ውድና የተከበራችሁ ቤተሰቦቼ ከልብ ነው የማመሰግነው። ባይ ባይ።